ጭቃውን አብዩ አንቺ መቼ ከህፃኑ ትሻለሽ? ሲጀመር የሚበላ ቋር ላይ የሚበላ ቢሆን ባልበላ የጀርዛ ልከኛ ገልቷል እኮ ልከኛ ላይ ሊመር። ሰላም የቃልና የናቲ ፋሚሊዎች እንዴት ናችሁ? ደህና ናችሁ? እግዚአብሔር ይመስገን እኛ በጣም ደህና ነን። ዛሬ ማለት ነው ወደ ኋላ ወደ ልጅነቴ ልመልሳችሁ ወይም ደግሞ እናንተም አብራችሁ ተመለሱ ማለት ነው። ዛሬ ማለት ነው ወጣ ብዬ ሳያችሁ ህፃናቶቹ በሙሉ ማለት ነው ጭቃ እያቦኩ ነበር። ያው እንደምታውቁ ክረምት ነው። ከዛ እኔስ ልጅ ለምን ይቅርበት ብዬ እዛ ውጭ ላይ ለማውጣት ትንሽ ህፃን ስለሆነ አይመችም። ስለዚህ ምን አደረኩ መሰላችሁ? በማዳበሪያ ማለት ነው ፌስታል ያው እንደምታውቁት አስቸጋሪ ስለሆነ ማዳበሪያን ይዤ ሄጄ በማዳበሪያ አድርጌ ማለት ነው ከእርሻ ከሚያርሱበት አፈር አመጣ። ያው አስፋልት ስለሆነ ያለው እነሱ ከአስፋልት ዳር ምናምን ነው ጠጣር ምናምን በቃ የሚጫወቱበትና አሸዋ ምናምን ነው። እኔ ደግሞ ለልጄ ማለት ነው ዕቃ እየሰራሁኝ በቃ ልጅነቴ ይሄ ቪዲዮ ታውቃላችሁ፣ ሁሉም ነገር ባባዬ የሚሰራው በሙሉ ዶክመንቱ እየተቀመጠለት ነው። ነገ ላይ አድጎ እንደዚህ ነበር ከምንል በመረጃ ማለት ነው አሳየዋለሁ ለልጄ። የምር እግዚአብሔርን ደስ ይለኛል። ወደኋላ ተመልሼ ራሱ ህፃንዬ ነበር ትንሽ እያለ ቪዲዮዎችን ሳይ ራሱ ምን ያክል እንደምደሰት። አሁን ላይ ያው እናት ስትሆኑ ልጃችሁ ያደገ አይመስላችሁም፣ ግን ቪዲዮዎችን ስታዩ ምናምን ነው በቃ ልጃችሁ እንዳደገ የምታውቁት ማለት ነው። እና ባባዬ እንዴት እንደሚያጨማለቅ ትንሽ ይቀረዋል። ጭቃ አልሆነም በደንብ። እኔ ውሃ እዚህ ጋር አዘጋጅቻለሁ እያወካው እቃ ማለት ነው እኔ እሰራለሁ። ናቴ የለም ሰው ላገኝ ብሎ ወጣ ብሏል። እንደዚህ እየተጫወትን ከመጣ መቼም ያው ሊቆጣ ይችላል፣ ግን ሳይመጣ ደግሞ ተጫውተን ድክም ካለው ባባዬ እስኪ ደክመው ድረስ እኔ ማለት ነው ማርያም ለምን እስከ ማታ ድረስ አይሆንም እስከ 2 ሰዓት እስከ 3 ሰዓት እሱ በቃኝ እስኪል ድረስ ነው ዛሬ ላጫውተው ያሰብኩት። ያው ናቲ በመሀል ሊመጣ ይችላል፣ ምሳ ሰዓት በእርግጠኝነት ሊመጣ ይችላል። ከመጣም እንደሚለን አናቅም። እስከዛ ድረስ ግን እምቤቴን እንትን እያለ እንደዚህ እየበተነ ደስ ብሎታል። ወይኔ በልቶታል ሁሉ። ግን እኛም ስናድግ ማርያምን ማለት ነው እየበላን እየተጫወትን ቃቃ ድስት እንሰራለን። ይሁን የማንሰራው ነገር የለም። አሁንም እስኪ እኔ ለመስራት ሞክራለሁኝ ልጅነቴ ማለት ነው ላስታውስ ነው። አብራችሁኝ ሁኑና አብረን እያወካን አብረን እየሰራን ከባባ ጋር ናቲ ከመጣ ምንም ማድረግ አይቻልም። መጣም አልመጣም ዞሮ ማለት ነው እኔና ቅዱሴ እዚህ ጋር አቤት አባዬ ምንም እንጠፋ አልቀረ ምን አልቀረ ማርያምን ምንም የቀረ ነገር የለም። ስለዚህ አቤት መሬት እዛው አባዬ ይኸው እዚህ ጋር ነው የምንጫወተው። እንደዚህ አድርጌ ማለት ናቲ እንዳይመጣብኝ እንጂ ትንሽ ይቀረዋል። ትንሽ ውሃ አድርግበት አትብላ አባዬ። አረቦች ምን ታፈረደባት? ጥቁር አፈር ነው ደግሞ የሚገርማችሁ ነገር ትንሽ ልጄን እዚሁ ነው የማጥበው። በቃ ድክም ሲለው ወደ ማጠቡ ገባለሁ። እኛ ጋር ያለው አፈር እንደዚህ አይደለም፣ ጥቁር አይደለም። ይሄ ጥቁር ነው፣ ጥቁር ዋልታ ነው። ቆይ አባ እና ሊጥ ሳቦካ በቀደም ሲጓጓ ይቸዋለሁ። ይኸው እንዴት እንደሚያቦካው መሬት ላይ ላድርግልህ እንዴ? ፌስታል ላይ ላድርግልህ መሰለኝ። አረ እንዲመጭ ቆይ አባዬ እንካ እዚህ ጋር አድርግልህ። ይሄው ይሄን የፈለከው ይሄን እሺ ይሄው በቃ እሺ ይሄን ከፈለክ ችግር የለውም። በቃ በደንብ እያቦካ ነው። ቤቱ ማን እንደሚያጸዳው አይታወቅም፣ ፈጣሪ ወቅ እንዳለ ማለት ነው። እሱ ይታጠባል፣ ችግር የለውም። እሱም ይታጠባል። እንትን ልጠፋብኝሳ። አቤት አባዬ እንቅልፍ እኮ ማለት ነው እንቅልፍ የመጣ እያለ እየረበሸኝ ነበር ባይዘወይ ግን ማለት ነው ጭቃውን ሲሄድ የልጅ ነገር መጫወቻ ሲሄድ ይኸው አቲ ይኸው ይኖር ተጫወት ሲል ይኸው ሳላየው ግን በልቶታል። ያው በደንብ ዝናብ እየዘነበ ነው፣ ግን የዚህ ሀገር ዋልካ ነው እንዴት እንደሆነ አይገባኝም። ቶሎ ነው የሚደርቀው
ጭቃውን እንደዛው ቶሎ ጭቃ ይሆናል። ሲደርቅም ደግሞ እንትን ነው። ወይኔ ደግሞ እንደዚህ ከያዘ አይለቅም። በቃ የት አባቱን ሳውካ እኔ እዚህ ጋር እንትን ላይ ስፍራ ላይ ያደርግልን ነበር ፌስታሉ ላይ ግን አልፈለገም። በዛው ነው ማብካት የፈለገው። እንግዲህ ሳውካ እያየ ስለሆነ ጊዜ ለዛ መሰለኝ ደስ አለ። ሾክ ምናምን የለውም መቼም እርግጠኛ ነኝ። በእጄ ነው እየቆነጠርኩ ያደረኩት። ብቻ እንደዚህ ብለን እናቴ ከመጣ ፈጣሪ ወቅ ይሄኛው እጅ በይነካ ይሻላል። ምክንያቱም ለመከልከል በልቶታ ማርያም ሳላየው በልቷል። የት አባቱ ነው እንዴ? እኔ ያሳለፉት ላይ ግማ ልጅ ማሳለፍ አለበት። እዚህ ኮንዶሚኒየም ተዘግቶ እየዋለ ከባድ ነው። ደስ ብሎ አባዬ እንዴ ውሃ እያደረኩበት ወዴት እንደሚሄድ አይታወቅም። ይሄ ፍቅር ይሄው በደንብ ባካ። ይሄ ቪዲዮ ያው ሲያድግ ያዋል። ወይኔ መጣብን። ማን ነው? ባባዬ እዛ ጋር ሲጫወቱ ህፃናቶቹ ማለት ነው። ህፃናቶቹ ሲጫወቱ አየና ከዛ ቆም በቃ በጣም ጓጓ። ከዛ ለምን ለልጅስ እንደዚህ አላመጣለትም ብዬ ደስ እያለው ይሁን እየተጫወተ ማርያም ነው። አንቺ ምን ሆነሽ ነው? እየቀለድሽ ነው እንዴ? አይ ውዴ ምን ላድርግ ብለህ ነው? በቃ ልሰራለት ነበር ይሻላል አይደለም። አስበሽዋል? ቤት ውስጥ እኮ ነው እያቦካችሁ ያለው ጭቃ። ምንም ችግር አለው እና ካቦካችሁ ለምን ውጭ ላይ እንኳን አታቦኩም? እዛ ሄዳችሁ ልጅን ውጭ ላይ ለሰራ ኧረ ግፍ ነው። አንቺ ስነ ስርዓት አድርጊ እንዴ! አቁሚ። አሁን እንኳን ይበቃሻል። እጭ አንተ ደግሞ ታከብዳለህ እንዴ? አንቺ እዛ ልጅ ነሽ እንዴ? ፈጠረሽ እንጂ አሁን ያስቦካሻል። ልጅ ማለት ቢዞስ እንደዚህ ለምን እንደዚህ ታደርጊያለሽ? ልጅ ከሚይዝ አንተ ደግሞ በዚህ አይደል ያሳደገና አይደል? አቦ በእናትሽ ዘመናዊ ሰው ሁኚ እንጂ አንቺ በዚህ ዘመን እንደዚህ ታደርጊያለሽ እንዴ? ዘመናዊ አይደለም። አይ ዊ ሶሪ እጅ አንቺ አቁሚ እና የጀርዛ ልቀቀኛ ጭራሽ አፈር ምናምን በልቷል እኮ ልቀቀኛ ላይ ነው። በስመ አብ ወወልድ ወመንፈስ ቅዱስ። ሶሪ ሻባኝ ዛሬ እውነትም ተጨማልቃችኋል። እግዚአብሔርን ኧረ በስመ አብ አንቺ በጣም ይደብራል። እናቴ ትሙት አቁሚና እግዚአብሔርን አቁሚና ማለት ነው ወስደሽ ልጁን ጣል። ጭቃ እዚህማ ሰሉን ላይ ጭቃ ታስቦቂያለሽ። በደንብ ይጫወትና ይገብና ከዛ በኋላ ጥብ አደርገዋለሁ። ቤቱን አስቢ። ቤቱን እኮ እያጨማለቅሻለሽ። ይኸው የሴራሚክ ቤት እንኳን ችክ ካለ እኮ አይለቅም። ህፃኑ ደግሞ አንደኛ ጭቃ አቢው ያው ጭቃውን ማለት አቢው አንቺ መቼ ከህፃኑ ትሻያለሽ? ሲጀመር የሚበላ ቋር ላይ የሚበላ ቢሆን ባልበላ አባዬ ይበላል። በስመ አብ ታምረኛ ሰው ናችሁ። እግዚአብሔርን አንቺ በፈጠረሽ መጫወት ከፈለግሽም ማለት ነው እዛ ውጭ ላይ አውጥተሽ እኮ ውጭ ላይ መጫወት ትችያለሽ ከፈለግሽ። እዚህ ጋር ሳሎን ውስጥ አፈር አስገብተሽ ቤት ውስጥ አፈር ጭቃ እኮ ነው። ምን ችግር አለው ውዴ? አንተ ተጫወታ ታውቃለህ ጭቃ? ኧረ መድኃኒዓለም እኮ ኧረ አንቺስ ከፋ በጣም ምን ነው ደበረ ግፍ ማትፈልጉታችሁ አባዬ እጂ ወንጭ እኔ ጁል ጠባ ተረበ ጁል ጠባ አንቺ ሁለት ህፃን ነው ለካ ቤት ውስጥ የማሳድገው። ሁለት ህፃን እያሳደጉ ጭቃ ቤት ውስጥ አብራችሁ አገብታችሁ እያቦካችሁ ምን አደረኳችሁ? አንቺ ቢያንስ እንኳን ለልጁ እንኳን ለጤናው እንኳን አታስቢም እንዴ? ምን ያደርገው እንዴ ነው? አይደለም አዩ እስኪ ጭቃ እኮ አፈር እየበላ እኮ ነው ያለው። እና ምን ችግር አለው? ይብላል ያደገ አንቺ አየሹ ማየት አለበት እንዴ ልጁ? እና አረ በፈጠረሽ በእናትሽ አሁን እንኳን ቆም ሲነግርሽ ነው። እሺ በደንብ ይውካ። አንተ ሲቦካ በስመ አብ ኃይለኝነቱ ምንድን ምን አይነት ዋና እጀርዛ በእናትሽ ፊትሽ ነው ቆመሽ በማርያም ከህፃኑ ወተሻይ እንደ እንጂ አቤት ደስ አለ ውሃ ስታደርግለት
በእናታችሁ። ኧረ በስመ አብ። ፊትሽን ነበር መቀባት፣ ፀጉርሽን፣ ፊትሽን ጨማለቅሽ እኮ ነው። እዚህ ጋር ደግሞ የምትቀብኝ እዛ አብቁት። ማብካታችሁ ካልቀረ አይን ውስጥ የሚግባ ከፈለክ ከካ ይዛ በላት። ከእናትህ ሳንተ ምን ትሻላለህ? በመድኃኒዓለም እሱ ቤቱ እውነትም ተጨማልቋል። አሁን ወገብሽ ቁርጥ ሲል ትወለወያታለሽ። ቤቱ እንደዚህ ነው ማድረግ። ተጫወት የታባቱ አንቺ ግን ሽ የሚባል ነገር የለም። ታጥበህ እራሱ የሚጠራ አይመስልም። እግዚአብሔር ድክም ይበላና የተኛት ይላል ልጅ ማርያምን። ከዛ ስራ ይሰራል ሲተኛስ አለ ባይ ሰይ ደከመሽ አብረን መብካት አባቴ አንቺ ነበር እንደዚህ መጫት እናቴ። ውሃ እንደዚህ አንቦጫረክብን በማለት እጭ ማን ጨምራል። እናቴ ደግሞ ታንተ ረፍረፍ አንተ ትንካ ቢያንስ ውሃ አምጣ አይደለም ቤቴ። አንቺ የሆነ በሽተኛ ነገር ነሽ መሰል። ልጁ እስኪ ምን እንደመሰለ አይተሽዋል? እና ብለርብሽ እዩ ፊቱ ሁሉ ተጨማርቆ ጆሮ ሁሉ እኔ 3 ቀን አጥበሽ ወራት አይጸዳም ልጁ። እዩ አይተሻል እንዴት እንደሚሆን። ኧረ ግን አንቺ እውነት ምን አይነት ዘመን ግን የምር ካሜራ ደብቀሻል እንዴ? እንዴ ለተማካች ራሱ ናፍቀ ሆነ ይሄ ልጅነታቸው። እስኪ ታምነኛ ሰዎች የምር አለዘማ እንደዚህ ያታደርግ ትጀምር ካሜራ አስቀምጠሽ ወይኔ ልጅ አረባ ማረጋት በቃ ያሞታ አንተ እኮ እንደዚህ ያደረከነ በማርያም አባዬ ወይኔ ልጅ እንደዚህ ካተጨማረከ ታዲያ ለማስታወሻ ቢሆን ፎቶ አነሳችኋለሁ። እናቴን ለማስታወሻም ቢሆን በማርያም እናትዬ ይበቃል። አባ እግዚአብሔር ልብሴ በሙሉ ጭምር ቆርጧል። ምን አድርገን ነው ያደረክብን በማለት ጭናት ደግሞ በቃ ባይይ ተጨማለቁ ጨምላቃዎች ምን እንደዚህ እግዚአብሔር ብጭብጭ አለች። አይኑን ሁሉ አየሁ። እግዚአብሔርን አይኑን ገባበት አፈርላ ጠቢ ወሰጅ ፎቶ ነው ማለት ሰው እንደዚህ አድርጌ ይበቃ ነበር። አረ ወይኔ ዛሬ የፈርም በለው በቀረብኝ ሁለቱ ቀማኝ እንግዲህ ትብሌ ለንተና ናና ሙሐምዳ እኛ ራሱ ጫማችን መውለቅ አለበት በቀጥታ ከዛም ተናገሪ ተርባለ
ዛሬ ከባድ ስራ ነው የተሰራው። ግን እናንተ አይደብራችሁም እንዴ እንደዚህ የምታረጉት? አበሩ ግን ያረን እንዴ ልብሱን አውልቂው ቆርጠዋል። ፊቱን ጠቢ መጀመሪያ ወደው ከታች ራሱ ተደስቶ የፊት ወጭ ወይኔ ቤት እንደባረደበት ማርያም ማን ነው የሚያጸዳው? ቤቱ ወር ራሱ ያጸዳል። ልብሱን እንዳጠብ መጀመሪያ ፊቱን ጠብ። አማረብሽ ማለት አበረ ማን ያስታውሰናል? ዘብር ቆይ ልብሱ እንዳይጨማለቅ ይሄኛው መጣ ታች አቦካ አንቺ ደስ አለው በጣም ከታች ያለው ራሱ አስደስቶታል። ደግሞ እኮ አንተ ይብርድ ነው ማርያም እና ፈርድ ብለው አፍንጫ ሁሉ ገብቷል መሰለኝ ልጅ ማሪ በቃ ልብሱ ላይ ያለው ልብሱ ማለት ወርቀት አቦካሽ ዛሬ ደስ አለሽ? ብርዱ በስመ አብ ነው ደግሞ እንዴት ነው የሚቀዘቅዘው? በመቤት